500K ነበር የሰጠው ቲክቶክ ላይ ኦልሞስት ከ8 በላይ ሞኔታይዜሽን ፕሮግራሞች አሉት። ዛሬ ሞጁል ጋር የምንመለከተው ቲክቶክ ሞኔታይዜሽን ፕሮግራሞችን ነው የምናያቸው በዋነኝነት። ስለዚህ ሞኔታይዜሽን ፕሮግራም ጋር ስትራቴጂውን፣ ግሮዝ እና ፕሮፊቶችን ፎከስ አድርገን የምንመለከት ነው የሚሆነው። የመጀመሪያው ፓርት የሚሆነው በዚህ ውስጥ የምንመለከተው ሞኔታይዜሽን እንዴት ነው ከቲክቶክ እርን የምናደርገው ነው። ብዙ አይነት ሞኔታይዜሽን መንገዶች አሉት ቲክቶክ። ኦልሞስት ከ8 በላይ ሞኔታይዜሽን ፕሮግራሞች አሉት ቲክቶክ ላይ። ከነዚህ ሞኔታይዜሽን ፕሮግራሞች ውስጥ ዋና ዋናዎችን እንመለከታለን። አንደኛው አድስ ነው። አድስ የምንለው ማስታወቂያዎች ነው። ከማስታወቂያ ገንዘብ ሜክ ማድረግ የምትችሉበት ነው። እሱ ፓርትነር ፕሮግራም ፓርትነርሺፕ በመመስረት ምናምን የምታገኙበት መንገድ ነው። ሁለተኛው ደግሞ ቲክቶክ ሾፕ ነው። ቲክቶክ ሾፕ እቃዎች ሽያጭ ቅድም የሚያወራ ነው እቃዎችን ሽያጭ በማድረግ ነው። ሶስተኛው ደግሞ ክሬተር ማርኬት ፕሌስ ፓርትነርሺፕ ነው። ቲክቶክ ክሬተር ማርኬት ፕሌስ የሚባል አለ። እሱ ጋር ከሌሎች ድርጅቶች ጋር ፓርትነርሺፕ በመመስረት የምታገኙበት ነው። አራተኛው ጊፍት ነው። ይሄ ማለት ኢትዮጵያ ላይ በጣም የተለመደ ነው። ላይቭ ላይ እየገቡ ጊፍት ጌም በመጫወት ውስጥ ጊፍት የሚያገኙበት ነው። አምስተኛው ደግሞ ሰብስክሪፕሽን ነው። በሰብስክሪፕሽን ማግኘት ትችላላችሁ። ስድስተኛ የሚሆነው ሲአርፒ ነው፣ ክሬተር ሪዋርድ ፕሮግራም ነው። ሰባተኛው ወርክ ዊዝ አርቲስት የሚባል አለ። በእነዚህ አይነት መንገዶች ገንዘብ ሜክ የምታደርጉባቸው መንገዶች አሉ ማለት ነው። ከዛ ደግሞ እንዴት ነው እርን የምናደርገው ካል ለምሳሌ አሁን አድስ ጋር የምንለው ቤዚካሊ አድስ የምንለው በዋነኝነት ሲአርፒ ነው። ምክንያቱም የተለያዩ ድርጅቶች ማስታወቂያቸውን እናንተ ቪዲዮ ላይ ራን በማድረጋቸው ገንዘብ የምትሰሩበት ነው። ሲአርፒ ነው። ክሬተር ሪዋርድ ማለት ነው። ሀይ የሆነ ኳሊፋይድ የሆነ ቪው ካላችሁ ቪዲዮዎቻችሁ ኳሊፋይድ የሆነ ቪው ካላቸው ገንዘብ ትሰራላችሁ። ከሾፕ ላይ ደግሞ ዳይሬክት የሆነ ፕሮዳክት ሴል ነው፣ ኮሚሽን ነው የምታገኙበት ለክሬተር። ለሴለር ከሆነ ደግሞ ራሳቸው ሽጠው ከቲክቶክ ላይ ዲል አድርገው የሚያገኙበት መንገድ ነው። ከዛ ውጭ ክሬተር ማርኬት ፕሌስ ብራንድ ዲል ነው፣ ፓርትነርሺፕ ብራንድ ዲል ነው የምታደርጉት። ፕሪሚየም የሆነ ወይ ላይቭ ስትሪም ያው ታውቁታላችሁ፣ ዳይሬክት ሰው ገብቶ ሲሰጣችሁ በጊፍቶች የምትሰሩበት መንገድ ነው። ሌላኛው ክሬተር ሪዋርድን ፕሮግራም ለማድረግ ወይም ደግሞ ሲአርፒ ፕሮግራምን ጆይን ለማድረግ የሚያስፈልጉ ቤዚክ ሪኳየርመንቶች አሉ። የመጀመሪያው 10,000 ተከታይ ነው። ከዛ ደግሞ በ30 ቀን ውስጥ 100,000 ቪው ነው። የተወሰኑ ጥያቄዎችን ተመልክቻለሁ። የግዴታ በአንድ ቪዲዮ ነው ወይ 100,000 ቪው ማግኘት ያለብን? በአንድ ቪዲዮ አይደለም፣ በሚሊዮን ቪዲዮ ተደምሮ ሚሊዮን የለቀቃችሁት ቪዲዮ ቶታል ሳሙ ተደምሮ 10,000 ቪው ማምጣት አለበት ነው እንጂ ከዛ ውጭ ምንም የምትገደዱበት ነገር የለም። የግዴታ በአንድ ቪዲዮ ብቻ ማምጣት አለባችሁ አይደለም ፖይንቱ። በመቶ ቪዲዮ ብትለቁም 100 ቪዲዮ 10፣ 30፣ 1,000፣ 2,000፣ 300,000 ምናምን ደስ ታይቶ ብቻ ተደማምሮ ከ100,000 በላይ ካልሆነ በ30 ቀን ውስጥ ሞኔታይዝ አይሆንም። 10,000 ፎሎወር ግን አካውንቱ ከከፈታችሁበት ጊዜ ጀምራችሁ ማምጣት የምትችሉት ነው ማለት ነው። ስለዚህ ሰክሰስ ለማድረግ እነዚህን ሪኳየርመንቶችን ለማሟላት ሲአርፒን ጆይን ለማድረግ እና እነዚህ ሪኳየርመንቶች ለማሟላት ማድረግ የሚገባ መሰረታዊ ነገሮች አንደኛው ኦሪጂናል የሆነ ኮንተንት በተቻላችሁ አቅም መስራት ነው። ያ ማለት ኤአይ ጀነሬተር ሊሆን ይችላል ወይም ደግሞ ዩጂሲ ወይም ደግሞ ዩዘር ጀነሬተር ኮንተንት መስራት ነው። ቅድም ዩጂሲ እና ዩዘር ጀነሬተር ኮንተንትን ስለተመለከተ ማለት ነው። ከዛ በተጨማሪ ደግሞ ቪዲዮዎቻችሁ ከ1 ደቂቃ በላይ መሆን አለባቸው። በጣም አሪፍ እንዲሆንና ቫይራል እንዲሆንላችሁ ሁካችሁን በፈርስት 3 ሰከንድ ሁክ ላይ በጣም በጥንቃቄ መሰራት አለበት። ሁካችሁ ካላማረ፣ ሁካችሁ አሪፍ ካልሆነ ገንዘብ ሜክ የምታደርጉበትን እድል እያሳጠራችሁ ስለምትመጡ ማለት ነው። ከዛ በተጨማሪ ሌላኛው ከ60% ሪፒቴሽን እንዲኖረው ያስፈልጋል። በዋነኝነት ከ40% ቢሆንም ቫይራል የመሆን እድል አለው። ግን ሞስት ኦፍ ታይም ሪኳየር የሚያደርገው ዋናው ቶፒክ ምንድነው የሚያስፈልጋችሁ ከ60% በላይ ቪው ሊኖራችሁ ይገባል፣ ወይም ደግሞ ሪፒቴሽን ሊኖራችሁ ይገባል። ከዛ በተጨማሪ ታርጌቲንግ የሆነው እንደው ፎከስ የምታደርጉት ሲአርፒያችሁ ነው። ሲአርፒያችሁ አሪፍ የሆነ ገንዘብ ሜክ እንድታደርጉ ሲአርፒ ወይም ደግሞ ክሬተር ምንድነው ሲአርፒ ሳይሆን አርፒኤም ማለት የምትሰሩባቸው ክሬተር ሪዋርድ የሚሰራባቸው ሀገሮች ላይ ዩኤስ፣ ዩኬ፣ ዩናይትድ ስቴትስ የመሳሰሉት አሪፍ ሀገሮች ጋር ቢታይላችሁ ሞር ገንዘብ የመስራት እድላችሁ ይጨምራል። ከዛ በተጨማሪ ወሳኙ ፓርት የሚሆነው ቲክቶክ ሾፕ ላይ እንዴት አድርጋችሁ መስራት የምትችሉት የሚለው ነው። ቲክቶክ ሾፕ ላይ እንዴት አድርጋችሁ መስራት እንዳለባችሁ ለማወቅ የሚያስፈልጋችሁ የመጀመሪያው ጉዳይ ቲክቶክ ሾፕ ላይ ስትሰሩ የምትሰሩት ቪዲዮ አንደኛ አውተንቲክ መሆን አለበት፣ ሪያሊስቲክ መሆን አለበት በቻላችሁት አቅም። ከዛ በተጨማሪም ደግሞ ኤአይ ጀነሬተር ልትሰሩ ትችላላችሁ። ስለዚህ በሶስት አይነት መንገድ ቲክቶክ ሾፕ ልትሰሩ ትችላላችሁ። የመጀመሪያው አፍሌት ነው። አፍሌት ፕሮግራም ነው።
ሁለተኛው ደግሞ ሴለር ነው ወይም ደግሞ ቲክቶክ ላይ የራሳችሁ ዕቃ እየሸጣችሁ የምትሰሩበት ነው። ሶስተኛው ደግሞ ቲክቶክ ላይቭ የሚባለው ነው። ስለዚህ የመጀመሪያው አፍሌት ማርኬቲንግ ነው። አፍሌት ማርኬቲንግ ላይ ሲመጡ በዋነኝነት የምታገኙት ገንዘብ በኮሚሽን ነው የሚሆነው። የሆነ ቪዲዮ ትሰራላችሁ ስለዛ ፕሮዳክት በእናንተ ፈቃደኝነት ያን ዩጂሲ የሆነ ቪዲዮ ወይ ደግሞ ኤአይ ጀነሬትድ የሆነ ቪዲዮ ትሰራላችሁ። ያን ቪዲዮ ከሰራችሁ በኋላ ያ ቪዲዮ ፖስት ይደረጋል። በዛ ቪዲዮ የሚመጣ ሽያጭ ኮሚሽን ይታሰብላችኋል። ኮሚሽኖቹ ሚኒመሙ 5% ነው እስከ 50% ከዛም በላይ እንደየቃው እንደየድርጅቱ ይለያያል። ግን ሪኮመንድ የሚደረገው ከ20% ከ10 እስከ 20% ባለው መሆን አለበት። ከ5% አታድርጉት። አዲስ ዕቃ ለማስተዋወቅ ወይም ቪዲዮ ለመስራትና ኮሚሽን ዲል ለማድረግ 5% አይመከርም። ከ10% በላይ 20% እና በዛ ሬንጅ ውስጥ መመለስ ማግኘት ይኖርባቸዋል ማለት ነው። ቀጣይ ፓርት ሴል ዮር ኦን ፕሮዳክት ነው። የራሳችሁን ዕቃ ለመሸጥ ኢትዮጵያ ውስጥ ስለሆናችሁ አትችሉም። የራሳችሁን ዕቃ ለመሸጥ አስቸጋሪ ነው፣ ምክንያቱም ኢትዮጵያ ውስጥ ሊስቱት ስለሌለች ማለት ነው ኢትዮጵያ። ነገር ግን በምን መስራት ትችላላችሁ? በአፍሌት መስራት ትችላላችሁ። ሌላኛው ኢትዮጵያ ላይ ከሚሰራበት ሌላኛው ጉዳይ ደግሞ ላይቭ ሴሊንግ። ላይቭ ሴሊንግ ቦንዳ እቃዎች፣ ሶፋዎች፣ አልጋዎች ምናምን ቲክቶክ በኢትዮጵያ እንኳን ሲሰራበት ታያላችሁ። ላይቭ ሴሊንግ ላይ ሲሆን ሪል የሆነ ታይም ነው የምታደርጉት። ዲሞንስትሬት የምታደርገው እዛው ኦንላይን ጋር ነው የሚሸጠው ማለት ነው። በዚህ አይነት መንገድ ላይቭ ላይ መሸጥ ትችላላችሁ። አሁን እየነገርኳችሁ ያለሁት ከኢንተርናሽናል አካውንቲንጎች በኢትዮጵያ ውስጥም ልሰሩት የምትችሉበት መንገድ ነው። ሌላ ተጨማሪ የሚሆነው ላይቭ ኤንድ ብራንድ ኦፖርቹኒቲስ ነው። ላይቭ እና ብራንድ ኦፖርቹኒቲዎች ጋር ስትመጡ ላይቭ ላይ ስትሰሩ ለምሳሌ ላይቭ ስትሪም ጋር በምታደርጉበት ሰዓት ላይ ብዙ ሰዎች ፎሎ እንዲያደርጓችሁ እድል ይሰጣቸዋል። ከዛ በተጨማሪ ደግሞ ሰብስክሪፕሽን ሪኳየርመንቱንም ዶይል እንዲያደርጋችሁ ይረዳችኋል ማለት ነው። ለዚህ ምሳሌ ትልቅ የሚባሉ ስትሪመሮችን መመልከት ነው ኢትዮጵያ ላይም ኢንተርናሽናልም። ከዛ ውጭም ደግሞ ላይቭ ላይ በምትሰሩበት ወይም ደግሞ ከላይቭ ውጭም ደግሞ ከተለያዩ ድርጅቶች ጋር ፓርትነርሽፕ በመገንባት ትችላላችሁ። ለምሳሌ ኢትዮጵያ ውስጥ ያሉ ታዋቂ የሚባሉ አዶናይ ብትሉ ሌሎች ታዋቂ የሚባሉት ከሌሎች ድርጅቶች ጋር ምን ያደርጋሉ? ኮላብ ያደርጋሉ ማለት ነው። ቀጣዩ ሌላው ተጨማሪ ሶሻል ሚዲያ ላይ መታችሁ ቲክቶክ ላይ ሲሰሩ አድቫንቴጅ ደግሞ ሚዲያ ኪት ነው። ሚዲያ ኪት የምንለው ፕሮፌሽናል የሆነ ባዮ ኖራችሁ ከዛ ኮንሲስታንት የሆነ ኤንጌጅመንት ከዛ ፕላስ ደግሞ ቢዝነስ ኢሜይል ካላችሁ በዚህ አይነት መንገድ ብራንድ የሆነ አታችመንት እንዲኖራችሁ ብራንድ ዲሊንግ እንደተመሰረቱ ያደርጋችኋል። ለምሳሌ ፕሮፌሽናል ባዮ እንዴት መስራት እንዳለብን ኮርስ ላይ ተመልክተናል። ኮንሲስታንት የሆነ ኤንጌጅመንት ኢትዮጵያ ውስጥ እንደ አዶናይ የሚሆን ኮንሲስታንት የሆነ ኤንጌጅመንት ያለው ሰው የለም። ከዛ ቢዝነስ ኢሜይል ማለት የሆነ ድርጅት ከቲክቶክም ውጭ ዲል እንዲያደርጋችሁ ዲልን የሚሰጡበት ነው ማለት ነው። በዛ ኢሜይል ኮንታክት ያደርጋችኋል። ከዛ ክሪቲካል የሆኑ ሴፍቲ ጋይድ ላይኖች አሉ። ሴፍቲ ጋይድ ላይኖች ቲክቶክ ላይ ስትመጡ ቲክቶክ አካውንታችሁን ባል ሊያደርግበት የሚችልበት ቫዮሌሽን ብሎ ሊዘጋበት የሚችል ቪዲዮዎቻችሁ ዲስኳሊፋይድ የሚሆንበት የተለያዩ ምክንያቶች አሉ። እነዚህ ቤዚክ የሚባሉት ኬዞች አንደኛው ቫዮሌሽን ካታጎሪዎች እንመልከት። ቫዮሌሽን ኤንድ ሃርም ይባላል። ቫዮሌሽን ኤንድ ሃርም ላይ ለምሳሌ በሰሩት ቪዲዮ ተኩስ ካለው የጥይት ዌፓን በጩቤ መወጋጋት የመሳሰሉት እንደዚህ አይነት ዊድ የሆኑ ነገሮች ካሉት ቪዲዮዎቻችሁ ይወርዳሉ ወይም ደግሞ ያ ቪዲዮ እንዳይታይ ይከለከላል። ከዛ በተጨማሪም ደግሞ አካውንታችሁን ቅጣት ላይ ያስመጣባችሁ ይችላል። ሌላኛው ሴክሹዋል ኮንተንት ነው። ይሄ የትኛውም ሶሻል ሚዲያ ላይ የሚከለከለው ኒዲት የሆኑ ሴንሲቲቭ አክቶችን ሊሆን ይችላል። የተለያዩ ነገሮች ልትከለከሉ ትችላላችሁ ማለት ነው። አካውንታችሁንም ባል ሊያደርገው ይችላል። ከዛ በተጨማሪ ሄት ኤንድ ዲስክሪሚኔሽን ነው። ይሄ ደግሞ ዘረኝነቱን፣ የሃይማኖት እንትን ምናምን የመሳሰሉት ጉዳዮች ከሆኑ አካውንታችሁን ሻዶ ባን ውስጥ የመግባት እድሉን ይጨምረዋል። ከዛ ውጭም ሊዘጋባችሁ ይችላል። ከዛ ሚስኢንፎርሜሽን ለምሳሌ ፌክ የሆነ ሄልዝ አድቫይስ ሊሆን ይችላል፣ ፋይናንሻል የሆነ ስካም ሊሆን ይችላል። ከዛ የተለያዩ ነገሮችን ብታቀርቡ አካውንታችሁን ከሞኔታይዜሽን ውስጥ ሊያስወጣው ይችላል። ከዛ ባንም ልትደረጉ ይችላል። እነዚህ ጋይድላይኖች ናቸው፣ ሴፍቲ ጋይድላይን ናቸው፣ ማወቅ አለባችሁ። ከዛ በተጨማሪ ሌላኛው ኮፒራይት እና ፕሮቴክሽን ነው። ኮፒራይት ኤንድ ፕሮቴክሽንም አሁንም ቲክቶክ ላይ አካውንታችሁ ኮፒራይት ተብሎ ሪጀክት እንዲደረግ ኮሚኒቲ ጋይድላይን ጥሰት ተብሎ ሪጀክት እንዲደረግ ከሚያደርጉት ቤዚክ ከሚባሉ ጉዳዮች ውስጥ ዋናዎቹ ናቸው። ለምሳሌ አንደኛው ሪአፕሎድ ዩቲዩብ ቪዲዮዎችን ወይም ደግሞ ኢንስታግራም ቪዲዮዎችን ቀጥታ ሪአፕሎድ ማድረግ፣ ሪዩዝ ሳታደርጓቸው የሆነ ቫልዩ አድ ሳታደርጉባቸው ፖስት የምታደርጓቸው ከሆነ አካውንቱ ይዘጋባቸዋል። ከዛችም ኮሚኒቲ ጋይድላይን ጥሰት ተብሎ ሊዘጋባችሁ ይችላል፣ ሊደረግ ይችላል። ከሞኔታይዜሽንም ልትወጡ ይችላላችሁ ዲስኳሊፋይ ተደርጋችሁ። ከዛ ውጭ ሙቪዎችን ዊዛውት ትራንስፎርሜሽናል ኤዲቲንግ ሳትጠቀሙ ሙቪዎችን ለምሳሌ ናሬት ሳታደርጓቸው ወይ ደግሞ ክሊፖችን በተለያየ አይነት መንገድ እናንተ በምትፈልጉት መንገድ ስቶሪ ቴሊንግ ሊሆን ይችላል ማስተላለፍ በፈለጋችሁበት መንገድ ናሬት ሳታደርጓቸው ዳይሬክት ክሊፕ አድርጋችሁ ፖስት የምታደርጓችሁ ከሆነ ይዘጋባችኋል። ከዛ ውጭ ደግሞ ከቲክቶክ ውጭ የሆኑ ሳውንዶች ከተጠቀማችሁ ይዘጋባችሁ ይችላል። ለምሳሌ ሳውንድ ላይብራሪዎች፣ ለምሳሌ የታዋቂ ሰው ዘፈን ሆኖ ያን የታዋቂ ዘፈን
ኮፒራይት መብት አላቸው። ስለዚህ እናንተ ዝም ብላችሁ ራሳችሁ ከተጠቀሙት ኢትዮጵያ ላይ ስታዩት ያው ኢትዮጵያ በኮፒራይት ውስጥ ስለሌለች ያን ያህል እንትን የለውም። ግን ኢንተርናሽናቸውን እያንዳንዱ ኮፒራይት ስለሚያስዛችሁ አካውንታችሁን ሊዘጋባችሁ ይችላል። ከዛ ውጭም የሌሎችን ኮንተንት ሰርቃችሁ ደግማችሁ ፖስት ማድረግን ሊዘጋባችሁ ይችላል። ስለዚህ ሴፍቲ የሚባለው ደግሞ አሪፍ የሚባለው ሴፍ የሚባለው ወይ ምንድነው 100% በቻላችሁ ታቅም የራሳችሁን ፉቴጅ መጠቀም ነው። እሱ 100% አካውንታችሁ እንዳይዘጋ እርግጠኛ የሚያደርግ ነው። ዩጂሲ የሆነ ኮንተንት መስራት፣ ከዛ ውጭ ኤአይ ጀነሬትድ የሆነ ቪዲዮ መስራት። ለዛች ደግሞ ቪዲዮ ሙቪ ምናምን ሰሩ ከሆነ ኮሜንታሪ ማድረግ፣ ኤዲት ማድረግ፣ ሲግኒፊካንት የሆኑ ቫልዩዎችን መጨመር፣ መቀየር ያለባችሁን ነገር መቀየር። ሙዚቃ ስትጠቀሙ ቲክቶክ ላይ ያለ ሙዚቃ ብቻ መጠቀም፣ ከቲክቶክ ውጭ ምንም አይነት ሙዚቃ አለመጠቀም፣ ከቲክቶክ ውጭ የሆኑ ሙዚቃዎችን ማለት ነው። እነሱም ማስተካከል። ከዛ በተጨማሪ ደግሞ ሌላኛው ትራንስፎርሚንግ ኮንተንቶቻችሁን ትራንስፎርም ማድረግ ወይም ደግሞ ወደ ሌላ ነገር መቀየር፣ የተወሰነ ቼንጅ ማድረግ፣ ቫልዩ አድ ማድረግ፣ ሪያክት ልታደርጉበት። በስካሊ ሪያክት እና ወደ ቲክቶክ ሪኮመንድ አያደርግም፣ ግን ኤዱኬሽናል በሆነ ወይ ሪያክት ልታደርጉ ትችላላችሁ። ለምሳሌ ይህ ቪዲዮ እንደዚህ ተሰሯል፣ ግን ሪያሊቲው እንደዚህ ነው ብላችሁ ኮምፔር እያደረጋችሁ ልትሰሩበት ትችላላችሁ። ይሄ ሴፍቲ ወይ የሚባለው ነው። ሌላኛው ቪዲዮቻችሁ 200 እና ከዛ ላይ ሳይታዩ 300 400 ላይ ስታክ የሚያደርጉ ከሆነ እነዚህ አይነት ፕሮብሌሞች ስላሉባቸው ናቸው። የመጀመሪያው ፕሮብሌም የሚሆነው ፕሮ የሆነ ሁክ ነው። ፕሮ የሆነ ማለት ደካማ የሆነ ሁክ መስራት ቪዲዮቻችሁ እንዳይታይ ያደርገዋል። ያ ማለት 3 ሰከንድ የመጀመሪያው 3 ሰከንድ አሪፍ ሆኖ ካልተሰራ ቪዲዮቻችሁ ደካማ ይሆናሉ። ስለዚህ ሪቴሽኑ ይደክማል፣ ዎች ታይሙ አይታይላችሁም። እሱን ለማስተካከል ከዚህ በፊት በነበሩ ቪዲዮዎች አይተናል፣ ላይቭ ላይ አይተናል ሁክ እንዴት መስራት እንዳለብን። ሌላኛው ሎ ሪቴሽን ነው። ቅድም ነግራችኋል 40% እና ከዛ በላይ መሆን አለበት፣ ከቻላችሁ 60%። ያ ከሆነ ቪዲዮዎቻችሁ በጣም ቫይራል መሆን አለበት። የ1 ደቂቃ ቪዲዮ ብትለቁ ለምሳሌ 100 ሰከንድ ቪዲዮ ብትለቁ ከዛ ውስጥ 60% ማለት 1 ደቂቃ እና ከዛ በላይ መታየት ማለት ነው። ወይ ደግሞ የ1 ደቂቃ ከ40 ሰከንድ ለቃችሁ የ1 ደቂቃው ከታየላችሁ ቫይራል የመሆን እድሉ ከፍተኛ ነው። ሌላኛው ኤንጌጅመንት ከሌለው ነው። ስለዚህ ሁኩ አንደኛው ወሳኝ ነው። ከዛ ሪቴሽን፣ ሰው ካልወደደው የምትለቁት ቪዲዮ እኔ ባየው እወደዋለሁ የሚለውን ጥያቄ መመለስ ካልቻለ ያው ዌስሊ ሙደቅ እድሉ እውነተኛ ነው ማለት ነው። ከዛ ውጭ ኒሾቻችሁ ክሊር ባለመሆኑ ኒሽ እዚህም መዝለል እዚህም መዝለል እዛም መዝለል ኤአይ ሰርታችሁ ከዛ ስለ ሙቪ ከዛ ደግሞ ስለ ፖለቲክስ ምናምን የምትዘሉ ከሆነ ኮንፊውዝድ የሆነ ኤአይ ስለሆነ ራሱ ቲክቶክ ራሱ አንደርስታንድ ማድረግ ያቅተዋል። ስለዚህ ኤስኢኦአችሁን ስለማያስተካክሉ ሰርች ኢንጂን ኦፕቲማይዜሽናችሁን ለማን ኦዲየንስ ማድረስ እንዳለበት አንደርስታንድ ስለማያደርገው ቪዲዮዎቻችሁ ፑሽ የመደረግ እድላችሁ ይደካማ ይሆናል። ከዛ ዊክ የሆነ ኤስኢኦ ነው። ያ ማለት ታግ፣ ካፕሽን የመሳሰሉትን ስታስገቡ ሰርች ሊደረጉ የማይችሉ ነገሮች ማስገባት። ለምሳሌ የሰፈራችሁን ስም ብታስቀምጡ ኢንተርናሽናል አካውንት ታግ አድርጋችሁ ማንም የሰፈራችሁን ስም አያውቀውም። ስለዚህ ሰርች አይደረግም። ግን ኢንተርናሽናል የሆነ ከተማ ለንደን ብትል ለንደን ሰርች የመደረግ እድሏ ከፍተኛ ነው። ኢንተርናሽናል ሲቲ ነች ማለት ዓለም አቀፋዊ መዲና ተብሎ ከሚጠራው አዲስ አበባ ብትል ዓለም አቀፋዊ የመሳሰሉት እነሱ ሰርች ኢንጂን ኦፕቲማይዜሽናቸውን ማስተካከል አለባቸው ነው። የመጀመሪያው ቪዲዮዎቻችሁ ሁኩ ካልታየ በቃ ሪቴሽኑም ሁሉም ነገር ቪዲዮ የመሞት እድሉ 100% የተረጋገጠ ነው ባይባልም ግን በቃ ኦልሞስት ቪዲዮዎቻችሁ እንደሚሞቱ ግልጽ ነው። ከዛ በላይ መታየት አይችልም። ሌላኛው ቫይራል ቪዲዮ የምትሰሩበት ፎርሙላ ነው። ቫይራል ቪዲዮ ለመስራት የሚያስፈልጋቸው ቤዚክ ነገሮች አሉ። ፈርስት ዋን የሚሆነው ሁክ ነው። ሁክ ማለት ከ0 እስከ 3 ሰከንድ ያለው በፈርስት 3 ሰከንድ ያለው ማለት ከዚህ በፊት 5 ሰከንድ ነበረ። አሁን ስቲል እንኳን 3 ሰከንድ ሰው አይቆያችሁም። ቪዲዮቻችሁን ስክሮል ለማድረግ በጣም ፈጣን ነው፣ ምክንያቱም ራሳችንም ስለምናውቀው። ስለዚህ nobody tells you this ብላችሁ ልትጀምሩ ትችላላችሁ። you never know this ብላችሁ ልትጀምሩ ትችላላችሁ። ኦር ደግሞ ቪዥዋል ሁክ ልትጠቀሙ ትችላላችሁ፣ ቴክስት ሁክ ልትጠቀሙ ትችላላችሁ፣ አምቢጊየስ የሆነ ሁክ ልትጠቀሙ ትችላላችሁ። ግን ሁኩ ብቻ የእናንተን ትኩረት የሚይዝ ከሆነ ሌላውን ሰውን የሚያዝ ትላለሁ። ስለዚህ እናንተን ካልያዛችሁ ኤዲት ስታረጉት ክሬት ስታረጉት ሁኩ እናንተን መያዝ ካልቻለ ሌሎችንም ሊያዝ አይችልም። ሌላ ፕሮብሌም ነው። ፕሮብሌም ሶልቭ ማድረግ አለበት። ሁሌም አውርተናል። ቲክቶክ ላይ ቪዲዮ ሲሰሩ ሾርት ፎርማት ቪዲዮ የሚከተሉት ቴክኒክ አለ። ኖት በት የሚባል ቴክኒክ። ኖት በት የሚባለው ቴክኒክ ምንድነው? ቪዲዮቻችሁ ራይዝ አፕ አለው፣ ከዛ ፎል ዳውን የሚያደርግበት ወይ ደግሞ የሚወድቅበት አለ። የሆነ ሀሳብ ተነስቶ እንደዚህ ሊሆን ነው ብሎ ሰው ኤክስፔክት ሲያደርግ ግን ሳይሆን የሚቀርበት መንገድ አለው። ስለዚህ የሆነ ፕሮብሌም አለ። ያ ፕሮብሌም ሶልቭ ተደረገ ስትሉ ሶልቭ ሳይደርግ ሪቴሽናችሁን ለመጨመር ነው። ዳይሬክት ሶልቭ አድርጋችሁ መቀጠል ትችላላችሁ። ግን ኖት በትን ከተጠቀማችሁ ለረጅም ሰዓት ያን ሰው ይዛችሁ መቆየት ትችላላችሁ። ስለዚህ ፕሮብሌሙ ግልጽ የሆነ የሚታይ ውስብስብ ያልሆነ ፕሮብሌም መጠቀም፣ ከዛ ውጭም ደግሞ ሰው አንደርስታንድ ሊያደርገው መሆን አለበት። ከዛ ሶሉሽን ነው። ሶሉሽኑ ደግሞ ቫልዩ አድ መሆን አለበት። ቫልዩ ሁሌ መጨመር አለባችሁ። ከዛ ፕሩፍ ወይም ደግሞ ኮል ቱ አክሽን ነው።
ቀደም ናርዶስም ሲላችሁ ሰምታችኋል። ፕሮፍ ላይ የመጨረሻ ለምሳሌ ይሄ ዕቃ እናንተ ቢኖራችሁ ምን ታረጉት ነበረ? ይሄን ዕቃ ለመግዛት ወስናችኋል ወይ? ከዛ ውጭም ደግሞ ይሄ ዕቃ በእናንተ አካባቢ አለ ወይ? የመሳሰሉት ብቻ እንደየኬዙ ልትሉ ትችላላችሁ። ከዛ ፎሎ አድርጉ። ለቀጣይ ቪዲዮ የምትፈልጉት እንድሰራላችሁ ኮሜንት ላይ ያስቀምጡ። የመሳሰሉት ኮል ቱ አክሽን ኤንድ ኤቪደንሶችም ካላችሁ ኤቪደንሶችን ማስቀመጥ ከምትሰሩት ኮንተንት ጋር ሪሌት ተደርጉ። ሌላኛው ሁሌም ቢሆን ምናግራችሁ አሁን የቀደሙን ቮይስ ሰምታችሁታል። የልጁን በ20 ቀን ውስጥ 21.6 ሺህ ተከታይ ማግኘት በጣም አሪፍ ነው። ጀማሪ ሆኖ ዘ ፈርስት ታይም ቴስት አድርጎ አካውንቱን ለመጀመሪያ ጊዜ ሞክሮ ማለት ነው ይሳካለት። አንድ ቪዲዮ የመጀመሪያው 500 ምናምን ሺህ ታይቶለት አይታችሁታል የልጁን አካውንት። እናንተም እንደዛ ሙቭ ለማድረግ የግዴታ የ90 ቀን ስትራቴጂ ለራሳችሁ አወጡለት። የ90 ቀን ስትራቴጂ የመጀመሪያ ኮርሱን ስንጀምር ለ6 ወር ለራሳችሁ ፕላን እንድታወጡ እንደ ቢዝነስ ስትሪት እንድታረጉት እንደ የሆነ ሳይድ ኢንካም ወይም ሳይድ አሰል ሳይሆን ማየት ያለባችሁ እንደ ሜንስትሪም ኢንካማችሁ ለማድረግ እንደ ቢዝነስ ለማየት ቲክቶክን ማየት ያለባችሁ ቤዚክ ነገሮችን እንድሰሩ ታዛችሁ ነበረ። የሰራችሁ ሰርታችኋል፣ ያልሰራችሁም ደግሞ አልሰራችሁም። ያንን ፕላን ካላወጣችሁ እንትናም ሲል ሰምታችሁታል። እቅድ ማውጣት አለባችሁ። በሳምንት ይሄን ያህል ቪው ጋር መድረስ አለብኝ፣ ይሄን ያህል ፎሎወር መድረስ አለብኝ። ያን ፎሎወር ያን ጎል ላይ ፊት ለማድረግ ያንን ያሰባችሁትን ዓላማ ለማሟላት የግዴታ ሳክሪፋይ መደረግ ያለበትን ታደርጋላችሁ ማለት ነው። ፈርስት መንዝ ላይ ያው ሪኮመንድ ማድረገው ነው፣ ግን ጀማሪ ለሆናችሁ ሰዎች ማለት ነው። ስለዚህ ፈርስት ኒሽ የሚሆነው ፈርስት መንዝ የሚሆነው ኒሾቻችሁን ሴሌክት ማድረግ፣ ከዛ ግሮዝ ማድረግ፣ አንደርስታንድ ማድረግ፣ አልጎሪዝሙን ኤዲቲንግ አንደርስታንድ ማድረግ፣ ሁክ አንደርስታንድ ማድረግ፣ ቲክቶክን በደንብ መረዳት፣ ኒሾቻችሁን መምረጥ፣ እናንተ የምትወዱት የቱን ነው፣ እናንተ ልትሰሩት የምችሉት የቱን ነው፣ ከዛ እንዴት ነው ልታሳድጉት የምችሉት። በቃ ሆል ፈርስት መንዝ አይታችሁት ከሆነ ኮርሱ ላይ አንደርስታንድ ማድረግ ያለባችሁን ከላይ እስከታች ስለ ቲክቶክ ክፍትፍት አድርጋችሁ አንደርስታንድ ማድረግ ነው። በዚህ ጊዜ ውስጥ በፈርስት ዊክ ላይ ከጨረስ በኋላ አንደርስታንድ ካደረግን በኋላ ስልካችንን ሪሴት አድርገን አሁን ከጀመርን በኋላ ቴስት እንድታደርጉ ነው። ምንም አይነት ልጅ ሳታዩ በራሳችሁ የተለያዩ እንደዚህ አይነት ልጆች አሉ እንዴት እንደሚሰሩ ሳናሳይ ቴስት እንድታደርጓቸው 60 ቪዲዮዎችን ፖስት ማድረግ ቴስት ፎርማት ነው። በፈርስት መንዝ ያማት ፐር ዳይ 2 ሪኮመንድ ማድረግ ነው። ከ3 እስከ 5 ነው በደንብ ስኬል አፕ ለማድረግ። ከዛ በሰከንድ መንዝ ላይ የምታደርጉት ደግሞ ፕሮግራሚንግ ትሪ የሚባለው ነው። ወደ ሲአርፒ፣ ወደ ቲክቶክ አፍሌት፣ ወደ ላይቭ የመሳሰሉትን ሽፍት የምታደርጉበት ነው። ያ ማለት ሲሪየስ አድርጋችሁ ሞኔታይዝ አድርጋችሁ የምትይዙበት ነው። በሰርድ መንዝ ላይ ደግሞ ስኬል አፕ የምታደርጉበት፣ ስለዚህ ከአንድ አካውንት ወደ 2 አካውንት፣ ወደ 3 ኒሽ፣ ወደ 4ኛ ኒሽ ሽፍት የምታደርጉበት፣ ከዛ ቫይራል የሆኑ ስኬላችሁን የምታሳድጉበት 500 ሺህ ይታይ ከሆነ 1 ሚሊዮን ይታይ ከሆነ 4 ሚሊዮን 10 ሚሊዮን ለማድረስ ራሳችን በደንብ የምታሳድጉበት፣ ሰውን መቅጠር ካለባችሁ ቀጥራችሁ እሱ እንዲሰራላችሁ የምታደርጉበት፣ ፕሮዳክቶችን የምታስተዋውቁበት፣ ኮላቦሬት የምታደርጉበት፣ ወደ ሌሎቹ ስትሪሞቹ የምትሄዱበት መሆን አለበት። ስለዚህ በ90 ቀን ውስጥ ሮድማፕ ለራሳችሁ አውጥታችሁ በእነዚህ ቤዚክ በሆኑ መንዞች መሰረት መስራት ይኖርባችኋል ማለት ነው። ቀጣዩ ሪያሊስቲክ የሆነ መንዝ ፖቴንሻላችሁን መመልከት ነው። ፈርስት መንዝ ላይ ቢያንስ ይሄን ያህል ገንዘብ አሁን ይህንን እዚህ ጋር ያስቀምጥኩላችሁን ኖርማል ፕራይስ ታገኛላችሁ፣ ይህንን ማግኘት ትችላላችሁ፣ ይህን ያህል መስራት ይቻላል የሚለው ነው። እኔ ለምሳሌ የመጀመሪያው ሞኔታይዝ አድርጌ ስሰራ ቪዲዮ ዩቲዩብ ላይ አይታችሁት ከሆነ 500K ነበር የሰራሁት፣ 479 እንደዛ አካባቢ የተጠጋ ነበር የመጀመሪያው ኦልሞስት 500K አካባቢ ማለት ነው። እሱን ልሰራበት የቻልኩበት 6-7 ወር ኢንቨስት አድርጌያለሁ። ማንም ሳያሳይኝ በሰዓቱ ማንም ሰው መንገዱን ሳያሳይ እኔ ለፍቼ ያመጣሁትኝ ከ1 2 3 4 5 አካውንት እያጣው እየተዘጋ እየተሸወዳችሁም የተለያዩ ኬዞች እየተፈጠሩ በዛው ቪዲዮ ላይ በደንብ አብራችኋለሁ። በእነዛ ምክንያት ያን ስትራግል ከሲአርፒ ስኬል አፕ ስታረጉት ቤዚካሊ ሪያሊስቲክ የሆነ ስኬል አፕ ስታረጉ 5K እና ከዛ በላይ ለመስራት ዳት ሚንስ ፐር መንዝ 1 ሚሊዮን መስራት ማድረስ ማለት ነው። ቅድም ናርዶስን ማየታችሁታል። በወር 300-400 ሺህ ኖርማል ሆኗል ለሱ ጋር አሁን ላይ የሚሰራበት መንገድ ማለት ነው። ከቲክቶክ ሾፕ ላይም ደግሞ ቲክቶክ ሾፕ ላይ አሁን ለምሳሌ እዚህ ጋር ውጭ ያላችሁት ተማሪዎች በብዛት ቲክቶክ ሾፕ ለእናንተ ነው። ከኢትዮጵያ በተሻለ ደግሞ ቲክቶክ ሾፕ ለእናንተ በደንብ የምትሰሩበት፣ ምክንያቱም እቃ ኦርደር ማድረግ ትችላላችሁ፣ እቃውን በእጃችሁ ይዛችሁ ቪዲዮ ዩጂሲ መስራት ትችላላችሁ፣ የመሳሰሉትን ብራንድ ዲልም ደግሞ መስራት ትችላላችሁ። እዛው አካባቢ ድርጅቶች ማግኘት ስለምችሉ ቲክቶክ ሾፕን ከሰራችሁ እነዚህ ሁለቱ ሾፕ እና ዲልስ ጋር ሞር ፎከስ የሚያደርገው ውጭ ላላችሁት ነው። አገር ውስጥ ላላችሁ ግን ሲአርፒ ትሰራላችሁ፣ ሾፕን መስራት ትችላላችሁ። ስትራግል ቢያደርጋችሁም ዩዘር ጀነሬትድ የሆነ ሳይሆን ልትሰሩት የምችሉት ኢትዮጵያ ላይ ኤአይ ጀነሬትድ የሆነ ቪዲዮዎች ስለሆነ ሌላኛው
እኔ ፋይናሊ አድቫይስ ላደርጋችሁ የምፈልገው የትኛውም የህይወት ክፍል ላይ ብትገቡ ማየት ያለባችሁ ቤዚክ የሚባሉት ነገሮች ምንድነው? አንደኛ ፕላትፎርሙን በደንብ አድርጋችሁ አክብሩት፣ ጋይድላይኑን አክብሩት፣ ዴይሊ የሚለቀቁ ነገሮች አክብሩት። ቢኮዝ ያን የምልበት እንደ ስራ ካያችሁት አለቃችሁ ጠዋት ስትገቡ ማታ ስትገቡ የሰራችሁትን ነገር ሪፖርት ታደርጋላችሁ። ያልሰራችሁት ካለ ስለ ያልሰራችሁት ነገር ትቀጣላችሁ። ዘ ሴም ቲንግ እናንተንም በዛ አይነት መንገድ ትሪት አድርጉት። ቲክቶክ የእናንተ አለቃ እንደሆነ አድርጋችሁ ቆጥራችሁ በዚህ ሰዓት ወጥቼ በዚህ ሰዓት ገብቼ እንደዚህ እሰራለሁ እንደዚህ ሲሪየስ አድርጉት። ምክንያቱም ብዙዎቹ አንድ ቪዲዮ ለቀው አልታየልኝም፣ 10 ቪዲዮ ለቀው አልታየልኝም የሚሉት አለ። አንደርስታንድ ማድረግ አለባችሁ። የመጀመሪያዎቹ ስራ ስትቀጠሩ የሙከራ ጊዜ ይባል አይደለም? እናንተ ቀጣሪው ተቀጣሪውን የሚያይበት ቴስት የሚያደርግበት ጊዜ ነው። ስለዚህ ቲክቶክን እናንተ አንደርስታንድ የምታደርጉበት ቴስት የምታደርጉበት ጊዜ ስለሆነ ፕላትፎርም በደንብ አንደርስታንድ ማድረግ፣ በደንብ ኮሚትድ መሆን፣ ኮንሲስተንሲ ምንም ጥያቄ የለውም፣ ዲሲፕሊን ምንም ጥያቄ የለውም። ቀጣይ ፓርት 100% በቻላችሁት መንገድ ኦሪጂናል ኮንተንት መስራት። ኦሪጂናል ኮንተንት እንኳን ባሰሩ በቻላችሁት አቅም ያመጣችሁትን ቪዲዮ ትራንስፎርም ማድረግ፣ ወደ ሌላ ነገር መቀየር፣ ኤዲቲንጉን ማስተካከል፣ ፊልተሩን ሚለር ማድረግ፣ ፍሊፕ ማድረግ ሊሆን ይችላል፣ ቴክስት ካፕሽን ማስገባት ሊሆን ይችላል፣ ናሬት ማድረግ ሊሆን ይችላል፣ ኮሜንታሪ ልታደርጉ ትችላላችሁ። በተለያየ አይነት መንገድ የእናንተ እንኳን ኦሪጂናል ባይሆን እሱን ቼንጅ ማድረግ ትችላላችሁ፣ ክሊፕ ልታደርጉ ትችላላችሁ ማለት ነው። ከዛ ውጭ ግን በቻላችሁት መንገድ 100% መስራት፣ ኤአይ ልትሰሩ ትችላላችሁ፣ ራሳችሁንም ልትቀርጹ ትችላላችሁ። ትራቭል ቪዲዮ ላይ የሚሰሩ ሰዎች ከሆናችሁ በእናንተ ፍላጎት ልክ ማለት ነው። ሌላኛው ኮንሲስተንሲ ነው፣ ወሳኝነት አለው። ደማሪ ከሆናችሁ ምንም ቲክቶክን የማታውቁ ከሆናችሁ ገጠር ውስጥ ማለት ገጠር ስል ክፍለ ሀገር ውስጥ ያላችሁ ስለ ቲክቶክ ከማየት ውጭ ቲክቶክ ላይ የት ነው ፖስት የሚደረግ የት ጋር ነው እንትን የሚደረግ ምንም አይነት ሂንቱ የሌላችሁ ሰዎች ከሆናችሁ ፉሊ ሪኮመንድ ማድረጋችሁ ከ60-90 ቀን ኮንሲስታንት ሆናችሁ ማለት ነው። የኢትዮጵያ ላይ የሚያለ አካውንት አይታችሁ ከሆነ ብዙ ጊዜ ሲባል የምትሰሙት ምንድነው ቪዲዮ ፖስት አድርጉ አይደለ? የአዶናይን ፕሪንሲፕል ለመሞከር ብዙዎቹ ሲታገሉት ያላችሁ በቀን 10፣ 20፣ 30 ቪዲዮ ለመልቀቅ ዋርም አፕ አድርጋችሁ የቲክቶክ ያወራነውን የመጀመሪያው ሞጁል ፋንዳሜንታሉን ቲክቶክ ፋንዳሜንታል እሱን አንደርስታንድ ካደረጋችሁት ወደ ፕራክቲካል ውስጥ ገቡ በዛ አይነት መንገድ መግባት ትችላላችሁ። መልካም ጊዜ ይሁንላችሁ።